ወይዘሪት በቃ እኔ በቃ እኔ እንጃ ወይዘሪት ይሁን ወይዘሮ ማለት ያለብኝ አላውቅም። ወልዳለች እንግዲህ እኔ እንጃ። የወለደ ሰው ምንድን ነው የሚባለው? እኔ ያገባ ነው ወይዘሮ እንደሚባል የማውቀው። የወለደም እንደዛ አላውቅም። ማርያምን አላውቅም፣ እውነት አላውቅም። እና እሷን ልናገኝ ነው። ብሩኬ አንዳንድ እቃዎችን ሊገዛ የሆነ ቦታ ላይ አርፏል ማለት ነው። ማለት እቃ ሊገዛ ማለት ነው። እሱ ለእናንተ ሰርፕራይዝ ነው፣ ለእኔም ሰርፕራይዝ ነው። ምን እንደሚገዛ አላውቅም፣ ግን እቃ ሊገዛ ነው። እኔ ደግሞ እስከዛ ብሩኬን እየጠበቅኩ ከእናንተ ጋር እስኪ ትንሽ ላውራ ብዬ ነው። ናፍቃችሁኛል፣ የምር ናፍቃችሁኛል። እንዴ ጭቅጭቃችሁ ራሱ ፍቅራችሁ የምትገልጹበት መንገድ ራሱ በቃ ይናፍቀኛል እኮ እኔ እንዴ። ኧረ በስመ አብ እውነት እኔ እኮ ከውስጤ በቃ ከውስጤ አይደለም ከሆዴ እኮ ነው እኔ እናንተን እኮ የምናደድባችሁ እንጂ ትመቹኛላችሁ። የምር እንደምትናፍቁኝ ራሱ እንደዚህ አስቤ አላውቅም ነበር፣ ግን ለካ ትናፍቃላችሁ። ናፈቃችሁ የምር እኔ ብቻ አይደለሁም የምናፍቃችሁ፣ እናንተም ለእኔ ትናፍቁኛላችሁ። እና እያወራው ልጠብቀው እስከዛ ከእነሱ ጋር ብዬ ነው። እና አንዳንድ ሚስጥሮችን ልንገራችሁ ብዬ ነው። ያው ሚስጥር አይደለም ኦልሬዲ አይታችሁታል፣ ግን ያው እኔ ምን አይነት ስሜት እንደተሰማኝ ግን ለእናንተ ሚስጥር ነው አይደለ? እኔ በዛ ሰዓት እዛ ቦታ ላይ እንደዛ ፏ ብዬ የተሰማኝ ስሜት ምን እንደሆነ ታውቃላችሁ? መቼ ነው የኔስ ይሄ ልጅ መቼ ነው እንደው ነጣ። እኔ ግን ሀይሚዬ ጥያቄ አለኝ። ጥያቄው ምንድነው? ልጅነቱን አምናችሁ ተቀብላችኋል ወይ? ለምን ካላችሁ ልጅነቱ አምናችሁ የተቀበላችሁበት ምክንያት ለምንድን ነው? ምርመራው ተጭበርብሯል ካላችሁ እንዴት ነው ሁለተኛ ምርመራ እንድታረግ ያልፈቀዳችሁላት? ለምንድነው እናንተ ማስመርመር ያልፈለጋችሁት? ምክንያቱም አሁን ከአዲስ አበባ ቡታጅራ መጣችኋል። ማሻአላ ደስ ይላል። እኛም እንደዚህ እንድትሆኑ እንድትታረቁ አንድ እንድትሆኑ ነው የምንፈልገው፣ እንድትለያዩ አንፈልግም። ግን እኔ ግራ የገባኝ ነገር በጣም ግራ ስለገባኝ ነው። እናንተ ዲኤንኤኑን አምናችሁባታል ወይ? የተጭበረበረ ነው እየተባለ እየሰማችሁ ለምንድን ነው በዚህ ደረጃ ልጅነቱን አምናችሁ የተቀበላችሁት? በዚህ ደረጃ ልጅነቱን የእዩ ልጅ የብሩኬ ልጅ ነው ብላችሁ የተቀበላችሁበት ጉዳይ በምንድን ነው? ምክንያቱም አንደኛ ዲኤንኤኑ ተጭበርብሯል፣ ስተት አለ፣ ብዙ ችግር አለ። ብሩኬ ስሙ እየጠፋ ነው፣ እየተሰደበ ነው። በጣም ብዙ ልጆች በጣም እየሰደቡት ነው። ለምንድን ነው እናንተ እውነቱን ማውጣት ያልፈለጋችሁት? ጥያቄ ነው። እናንተ ልጅነቱን አምናችሁ ተቀብላችኋል ወይ? ሁለተኛ ደግሞ ነው ወይስ እዩ ሰው ስለጠላት ሰው እንዲወዳት እያረጋችሁ ነው? አብዛኛውን እዩ ሰው ጠልቷታል። ልንወዳት አንችልም። ለምን? እያረገችው ያለ ነገር ስተት ስለሆነ ነው ወይስ እናንተ እኛ እንድንወዳት ነው እያረጋችሁት ያለ? እኔ ጥያቄ ስለፈጠረብኝ ነው ውዶቼ። ምክንያቱም እየተደረገ ያለው ነገር በጣም ያማል፣ በጣም አንጀት ያቆስላል። ትናንትና ዲኤንኤኑ ስተት አለበት ተብሎ ዛሬ ግን ምን ተባለ? በቃ ብሩኬ አምኖ ተቀበለ ማለት ነው። ይህን ነገር እኔ ይቅርታ አድርጉልኝ አልደግፍም። ለምን? ነገ ጧት ሃይሚን ዋጋ እንደማስከፍላት ወይም ያስከፍላታል ብዬ ስለምፈራ ይሄ ነገር በደንብ መጣራት አለበት ውዶቼ። ገባችሁ? ሃይሚ እንዴት በዚህ ደረጃ አምና ተቀበለች? ምናልባት እዩ አስፈራርታት ቢሆንስ እንጂ አምና ሃይሚ ትቀበላለች ብዬ አላስብም። ይቅርታ አድርጉልኝ። ለምን? እኔ ከማየው አንግል ገባችሁ? እሷ እዩ ሁለቱን ለማለያየት ተነስታ ያለች ልጅ ናት። መንገድ ነው የምትፈልገው። ሁለቱን ለማለያየት ወዲያ ወዲህ እያለች ነው። በጣም ወገቧን አስራ ተነስታለች። በዚህ ደረጃ ሃይሚ እውነት አምና የምትቀበል ይመስላችኋል? ከዋላው ብዙ አደጋ ያለ ነገር ነው የሚታየኝ። አደጋ ገባችሁ? ምክንያቱም ልጅቱ ሃይሚ የሰውን ነገር አትፈልግም። የሰውን ማንነት የሰውን አትፈልግም። እችኛዋስ የሷን ላይፍ ያልሆነ ለመውሰድ የምትታገል ልጅ ናት። የሷን ላይፍ ያልሆነ ነገር ለመውሰድ የምትታገል ልጅ ናት። ስለዚህ ውዶቼ በደንብ አድርጋችሁ እሰቡበት። ይህን ነገር ይቅርታ አድርጉልኝ። እኔ አልተመቸኝም፣ አልወደድኩም።
ገባችሁ? አንደኛ ልጅቱን አምኖ መቀበሉ ምን ማለቱ እኔ አምኜ አልቀበልም። ይቅርታ አድርጉልኝ። ለምን ብሩኬ ከሷ ጋር ግንኙነት እንደሌለው ስለማቅ ከእዩ ጋር ግንኙነት እንደሌለው 100% እርግጠኛ ነኝ እኔ። ገባችሁ? ምዬ ነው የምናገረው ምዬ። እና እየተደረገ ያለው ነገር ሚስቴክ አለ ወይ? እዩ ሃይሚን ያስፈራራቻት ጥበብ አለበት። በሆነ ነገር አስፈራርታታለች እንጂ እንዴት ነው ምርመራ በትክክል ያልተደረገ ልጅ አምና እቃ እስከሚገዛላት ድረስ ምን እስከሚደረግላት ድረስ ነው ወይ? እንግዲህ ምናልባት ሰው ሁሉ ሃይሚን ማለት እዩን ስለጠላት ከሰው ጋር ልታስታርቃይ ትመስለኛል ሃይሚ። ለምን ሁሉ ሰው አክንትፍ ብሎ ጠልቷታል እዩን ማለት ነው። አክንትፍ ብሎ ሰው ጠልቷታል። ስለዚህ ከህዝብ ጋር ልታስታርቃይ ፈልገሽ ከሆነ ሃይሚዬ ትችያለሽ፣ ግን በህይወትሽ ላይ እየቀለድሽ ነው። ለምን እዩ አንቺን የሆነ ነገር ከማድረግ ወደ ኋላ አትልም። በእርግጠኝነት 100% የኔ ልንገርሽ እዩ ሁለታችሁን ከመለያየት ሁለታችሁን ከመበቀል ውጭ ምንም ነገር የላትም። ለሷ መንገድ ቦታ ጊዜ እየሰጠች ከሄድሽ እመኚ ነገ ጧት ዋጋ ትከፍያለሽ። ሃይሚ የዋህነቱን አታብዡ። እቺ ነቀርሳ የሆነች ልጅ የዋሁነሽ መንገድ ከፍተሽ ከሰጠሻት እመኚ ታለያይሻለሽ። ስለዚህ እንደ ሐሳብና እንደ ሂሳብ መንገድ አትስጫት ሃይሚ። ከምሬ ነው የምነግራችሁ እናቴ። እዩ በጣም ተንከሲስ ልጅ ናት። አሁን ብሩኬን የሷ የምታረግበትን ሲስተም ነው ያመቻቸሽ ያለው። ሁለቱን አይደለም። ኖ እሷ ሃይሚ ፈንግላ ብሩኬን የምትወስድበትን ሲስተም ነው ያስተካከለች ያለው። ለምን እንደሆነ ሃይሚ መንገድ እየሰጠቻት ጊዜ እየሰጠቻት ቦታ እየሰጠቻት ያለ እየገባኝ አይደለም። ገባችሁ? እና እየተደረገ ያለው ነገር ያማል። እኔ ይቅርታ አድርጉልኝ ዝም ሳስበው ከዋላው ብዙ የተደበቀ ሚስጥር አለው። ከዋላው ሃይሚን የሚያስፈራራት ሰው አለ እንጂ እንዴት ነው ሃይሚ ፍቃደኛ ሁና ለልጅቱ ዕቃ ተገዝቶላት እየመጣ ምን እያለ ዝምላ የምታየው? ውሸት። ከጀርባ የሚያስፈራራት ሰው አለ። በትክክል ገባችሁ? ከዋላ ሁኖ ሃይሚን የሚዝትባት ሰው አለ እንጂ በጭራሽ ሃይሚ ለእዩ በዚህ ደረጃ ላ ከዋላው ብዙ ነገር አለ። ያጀማ በደንብ አድርገን ማየት አለብን። ሰፋ አድርገን ማሰብ አለብን። እዩ የምትባለውን ከኦዲየንስ ጋር ታስታርቋት ፈልጋችሁ ኮን ተሳስታችኋል። እኛ መቼም አንጣረቃትም። ምክንያቱም በአንቺ ህይወት ገብታ ያንቺን ህይወት ለማበላሸት ለማረት ያለሽ ልጅ ያንቺን ህይወት ሲኦል ለማድረግ እያረገሽ ያለሽ ልጅ እኛ አንታረቃትም። ልጇንም አምነን አንቀበልም። ልጁንም ወይም የሷን እንትን ማለት ነው የሷን ዲቃላ ልጅ አምነን አንቀበልም። እየተደረገ ያለውን ነገር አስተካክሉ። ገባችሁ? ሃይሚ ደግሞ የልብ አትስጫት። እች ልጅ ነገ ጧት ታስለቅስሻለሽ። ለማንም የምተኛ ልጅ አይደለችም። እዩ በጣም መርስ የተረገመች ሸይጣን ናት። ሸይጣን ለምንድን ነው ታዲያ በዚህ ደረጃ አንቺ የምትቆረቆሪላት? ሆይ ምን አስበሽ ነው? ነገ ወዲያ ማልቀስ ትፈልጊያለሽ? ነገ ወዲያ ማንም መቶ አፍ እንዲከፍትልሽ ትፈልጊያለሽ? እሱ መብትሽ ነው። እኛ ይመለከተናል። እኛ እየተከራከርን ያለው ስለምንወድሽ ነው። ልጁ ደግሞ የብሩኬ ልጅ እንዳልሆነ እኛ 100% እርግጠኛ ነን። አናምንም፣ ልናምንም አንችልም። እየተደረገ ያለው ነገር ውሸት እንደሆነ እናውቃለን። ስለዚህ ነገ ወዲያ አንቺ ዋጋ መክፈል ከፈለግሽ መብትሽ ነው። አይ እኔ ዋጋ አልከፍልም እዩ የምትባለውን ከህይወቴ አስወጣለሁ ካልሽ ብራቮ፣ እኔም ከጎንሽ ነኝ። እዩን አምነሽ ግን የምታረጊው ነገር ሃይሚ ዋጋ ያስከፍልሻል። እዩ ላንቺም ሆነ ለሌላ ሰው ሆነ ለማንም አተኛ።
አሁን ጉድጓድ እየቆፈረችልሽ ነው። አሁን አንቺን ለማጥቃት ብዙ እያሰበች ነው። በጣም ብዙ ማለት ነው። በጣም ብዙ። አንቺ ግን መንገድ እየከፈትሽ እየሰጠሽ ነገ ወዲያ ልታለቅሱ ነው። ጭራሽ ልጅነቱን አምናችሁ እቃ እስከ መግዛት ባምባርስ እስከ መግዛት ምን እስከ መግዛት ያደረሳችሁ ነገር ምንድነው? ልጁ የእናንተ የብሩኬ ልጅ እንዳልሆነ ታውቂያለሽ። ለምንድነው እቃ የገዛችሁት? ለምን እንዴ? አንዲት ሀለሌ ማንነቱ ያልታወቀ ልጅ ይዛ መጣ ወይ ማንነቱ ያልታወቀ ዲቃላ ይዛ መጣ። እናንተ ለምንድነው እቃ የምትገዙት? ለምን? ምን እያስተማራችሁ ነው? እየተደረገ ያለው ነገር እየገባኝ አይደለም ውዶቼ። እኔ ሳስበው እዩ ሃይሚን እያስፈራራቻት ነው። በስ እኔ እንደዛ ነው የሚሰማኝ እንጂ ትናንትና እያለቀሰች ትናንትና ዋጋ እየከፈለች ትናንትና ብዙ ነገር የነበረች ልጅ ዛሬ በአንድ ጊዜ ተስማምታ ትመጣለች ብዬ ነው ያላስብም። ባይዘወይ ልንገራችሁ፣ ድራማ ከሆነ ድራማ ነው በሉ። የእውነት ከሆነ ደግሞ እዩ የምትባለውን ሀሌሌ ከህይወትሽ አስወጫት። አይ ድራማ ነው በሉን። ድራማ ከሆነ እኛም ዝም እንበል እንጂ እንዴት ነው አንዲት ህይወታችሁን ልታበላሽ የመጣሽ ሴት የልብ የምትሰጧት? እንዴት ነው እቃ የምትገዙላት? እንዴት ነው ባምባርስ ሞዴስ ሳይክል ምን ስጦታ ምናምን በለ ሆይ እንዴ ነገ ጧት አንቺን እንደማታስለቅስሽ በምን እርግጠኛ ነሽ? አሁን በልጅ አመካይቶ ይበላል አንጉቶ። አሁን ልጅህና አግኛት፣ ለልጅ ባምባርስ ግዛ፣ ለልጅ ወተት ግዛ፣ ለልጅ እንደዚህ ያድርግ፣ ለልጅ እንደዚህ ያድርግ እያለች በየጊዜው ትገናኝና ብሩኬት አርጋ ተወስድብሻለች። ከዛ ልታለቅሽ ነው። ሃይሚ እህቴ አትሸወጅ። ለሰዎች መልካም የምትሆንበት ሪዝን አለሽ፣ ለሰዎች ደግሞ ኮንትሮል የምታረጊበት ነገር አለ። እንደ ሐሳብና እንደ ሂሳብ ግን እኔ አሁንም ቢሆን እንደ እህት የምመክርሽ ራስሽን ኮንትሮል አድርጊ። ለእዩ የልብ ከሰጠሻት ነገ ጧት ብሩኬን ትነጥቅሻለሽ። አስረግጬ ነው የምነግርሽ፣ ብሩኬን ትነጥቅሻለሽ። ያንን ነገር ደግሞ በደንብ እሰቢበት የኔ እናት እናቴን። እቺ እዩ የምትባል እባብ ላንቺ አተኛም። አንቺን የሆነ በቃ አደጋ ውስጥ አስገብታ ብሩኬን አርጋ አፈፋ አርጋ መውሰድ ነው የምትፈልገው። እውነቱን ልንገርሽ፣ እውነቱ ይሄ ነው። አንቺ ግን የኔ ዋህ የኔ መልካም ቦታ እየሰጠሻት ነው። እንዲግባቡ እያረግሻቸው ነው፣ እንዲገናኙ እያረግሻቸው ነው፣ እንዲቀራረቡ እያረግሻቸው ነው። ይበልጥ ሌላ ስህተት እንዲፈጠር እየሆንሽ ነው። ይህን ነገር ይቅርታ አድርጉልኝ፣ እኔ አልደግፍም፣ እኔ ካለ ተሞክሮ የተነሳ። ስለዚህ እዩ የምትባለውን ኤቭሪዴይ ባገናኛሻት ቁጥር ህይወትሽን እያበላሸሽ መሆኑን እወቂ ሃይሚ። ከምሬ ነው የምነግራችሁ። እቺ ሀለሌ ሴት ለማንም አትመለስም። ነገ ጧት ሃይሚን ታስለቅሳታለሽ። ስለዚህ ተቃወሙ። ሁለተኛ እንዳይገናኙ ምርመራው ሁለተኛ እንዲያረጉ ተቃወሙ። ከዛ ውጭ ግን እመኑ